በነገራችን ላይ አንድ መረጃ መጥቷል። ጎንደር ላይ ድራማ ነው የተሰራው። ተከፍሏቸው እንደዚህ አይነት ድራማ የሰሩ ሰዎች አሁን እየተጋፈጡ ነው። እነሱም ይቅርታ ይጠይቃሉ ተብሎ እየተጠበቀ ነው። የተዘጋጀበት ኮንፍረንስ ላይ ከዚህ ተጭነው የሄዱ ሰዎች አሉ ከሌላ አካባቢ እና እነሱ ኮንፍረንሱን ለመካፈል ሲሄዱ ድራማውን ለመስራት ማህተብ አድርገው ልክ አሁን አብዛኛው ሰው የሚመለከተው ማህተብ ወይም መስቀል የሚያደርግ ሰው ክርስቲያን ነው ተብሎ ወይም ኦርቶዶክስ ተዋህዶ ነው ተብሎ ነው የሚታሰበውና እነዚህ ሰዎችን ነው መንፈስ ቅዱስ እንደወረደባቸው አስመስለው ያው እኔ የሚያንገጫግጭ የሚጥል የሚያንቀጠቅጥ ጥርስ የሚያፋጭ መንፈስ ቅዱስ አላውቅም። ጎንደር ላይ ያደረጉትን አክሽን ያድርጉ እስቲ። ይኸው አክሱም ገብተው ጎንደር ላይ ያደረጉትን ምን ችግር አለ እኮ ያድርጓ። ማድረግ ነው። ምን ችግር አለ? ሰው ማድረግ ነው። አንድ ነው። ሁለተኛ ነገር ደግሞ እናንተ አሁን ሰሜንን ለኢየሱስ መሰጠቱ ምን አናደዳችሁ? አዳምጥ። ኢየሱስ እንደሌለ አድርገ መናገር በጣም ሸም ነው። ነገር አዘጋጅና አንድ ስቶሪ ነገራችኋለሁ። ታች ያላችሁ ጀምረው እንዲሁም አልቀስ ይለዋል ሳይነገረው ሊጀምር ነው። ታሪኩን ሳልነግረው ያለቅስ ነው እንዴ? እንዲሁም አልቀስ ይለዋል ሳይነገረው ሊጀምር ነው። ቶሎ ንገረን እንጀምር። ተመስገን። አልገባም፣ አልተረዳም። በጣም የሚያስለቅስ ታሪክ እኮ ነው። የሚያስደነግጥ። ስሙ ማን ነው? ተመስገን። ስሙ ማን ነው? ስሙ የሱ ፓስተር ሶፎንያስ አይደለ? ወይኔ ወንድሜ ስም ተበከለ። ወይኔ ወንድሜ እኔ መሰለ ስም ተበከለ። አንተ ተመሳሳይ ነው። ቀን አስረድቻለሁ። መመሳሰል ነው ያመው እንዴ? አልገባኝም። ምንድን ነው አንተ ስም መመሳሰል ነው? አስረድቻለሁ ጠዋት። ምንድን ነው ሶፊ? በቃ ዝም በል አንተ። በቃ ዝም በል በቃ ጨርሷል። ወይኔ የአዳማውን ኬዝ እኮ ነው የሚለው የደምረው እኮ እኔ አልሰማሁም። የአዳማ ኬዝ ምንድን ነው? የአዳማ ኬዝ ወይኔ ጓደኛ የአዳማ ኬዝ አንተ በቃ ዝም በል ሚውት አድርግና አዳምጠናል። አልገባህም እኮ አንተ ምንድን ነው ወንድሜ? አዳማ ላይ መጡ ከኔ ጋር ጥሬ ስጋ ሊበላ ነበር። ጾም ነው አልኩት። በቃ ምንድን ነው? አልገባኝም። አዳማ ምን ገጠመ ሶፊ? የአዳማው ኬዝ እኔ ምንም አልሰማሁም። ምንድን ነው የአዳማ ኬዝ? አለበት ብራዘር አልገባኝም። ምኑን ነው እንዴ? ናዝሬት እኮ ምርጥ ከተማ ናት። ብኖርባት ምርጥ ከተማ እኮ ናት። ስንቶቹ ይኖሩባታል እንጂ ምርጥ ከተማ። ተደምረው ጋዜጠኛ ምን? አንተ ጋዜጠኛ አይደለ እንዴ? አይደለም እንዴ ዳድ? አዎ እኮ የሆነ የተፈጠረ ኬዝ አለ። አንተ አሰማህም ማለት ነው። ማለት ምንድን ነው ኬዝ? አልገባኝም ዳድ። ተመስገን። አብዝቶ ጠያቂ ይባላል። አብዝቶ ጠያቂ ኡጋ አብዝቼማ ጠይቃለሁ፣ ለማወቅማ ጠይቃለሁ። ተሜ ሀርድ ነው። ኧረ ተሜ የሰማነው ነገር በጣም ከባድ ነው። ሶፊ ምን ሆንክ? በስም ምን ተደረገ? ወይኔ ወንድሜ፣ ወይኔ ጓደኛዬ፣ ድግምት ተሰራብኝ። ወጋው
ወጋው ከጦርነት ሜዳ የማይጠፋ ሰው አይኖ ወሳይ መጸለይ አለ። ምንድነው የነገር ደምሮ እናንተ ጋር የሚመጣው ነገር? ጌታ ይዞ ነው። በነገራችን ይሄ ነገር እኔ እናንተ ጋር የሚመጣው እግዚአብሔር ጥበቃ አወኩኝ። ይህ ባለጌ ልጅ አይቼዋለሁ፣ ሰምቼዋለሁ። እግዚአብሔር ምሕረት ያድርግለት። በነገራችን ላይ በዚህ አጋጣሚ ሚዩት ላድርጋቸውን አንድ ጊዜ ላሰማችሁ እናንተ ይህን ታሪክ ሰምቻለሁና አንድ ፌስቡክ ቻናል ላይ ምን ሰማውኝ፣ ይህ ሰው ጸበል ራሱን ሊያስተካክል ጸበል ገብቷል። ቤተክርስቲያን ወንጀለኛ መሸሸጊያ አይደለችም እና አጥብቀን የምንቃወምበት ነው ይሄን ሐሳብ። አሁን አስታወስኩኝ፣ አዳማ ላይ የደበደቡት ልጅ አይደለ ይሄ ጋዜጠኛ ሆኖ ብልግና ነው። ምን አይነት ስግጥጥ ያለ ነገር ነው! በኢየሱስ ክርስቶስ ስም እንዴት ፂማም ወንድ ሄዶ የፂም ወንድን ስም ከንፈር ይስማል? ብልግና ካልሆነ በቀር ይሄ አጋንንት ካልሆነ በቀር ቆሻሻነት ነው። ቤተክርስቲያን የቆሻሻ መደበቂያ አይደለችም። ጸበል የቆሻሻ መደበቂያ አይደለም። አንዴ 10 አበባ ሙሉልኝ። አንዴ አይደለችም። እንደዚህ አይነት ነገር 10 አበባ ዶናት ያለው አንድ ጋዜጠኛ ሰምቻለሁ። ዳድ ዶናት ያለው ዶናት አንድ ዶናት ከሞን ቤኪ 10 አድርገው 10 አበባ እና ሶፊዬ እግረኛው ሚዲያ ላይ ነው የቀረበው ልጁ ከዚህ በፊት ናይስ። ከዛ የስ እግረኛው ሚዲያ ላይ በጣም ያደነቅኩት ዴሪዬ ነው። በጣም ነው ያከበርኩት አቅራቢውን። አንድ ኮፍያ ዱብ ልብ በጣም አሪፍ አድርጎ ነው ያቀረበው። አሪፍ ጥያቄ ነው የጠየቀውና ኮፍያ ምናምን ቤኪ ሂድበት የሞላው ጸበል መግባቱ አሪፍ ነው ከተሻለው። ዛይ ጋይስ ኧረ ተው በእናታችሁ ሌላ አጀንዳ አምጡ። ለምንድን ነው ይሄን ሀሳብ ያመጣችሁት? ዳድ ለምን አመጣችሁት ይሄን ሀሳብ? አንድ ሰው አንድ ኮፍያ ከሞን ደምረው አዳማ አይደል? ለዛ ነው እኮ እና ልጁ ታዲያ አዲስ አበባ ልጅ አይደል? እኔ እናንተ እዚህ አይደል የምንኖረው? እሺ ኤሊ እሺ ኤቢ ውጣ ከዚህ ቤት ውጣ፣ ከዚህ ውጣ። ቤቴ መታ አትስደበኝ። ውጣ ሂድ፣ ሶፊ ጋር ሂድ። ታብ ዘ ስክሪን ጋይስ አስሚ የኔ አባት ታፕ ካም ኦን አስሚ እንዴት ነህልኝ? ሩጫውን ላይ ብከታተላለሁ ብዬ እኮ አልቻልኩም ነበር። ተጠርቼ ነበር ሐዋሳ። በሆነ ስራ ምክንያት ነው የቀረሁት። አስሚዬ የኔ አባት ሰላም ወንድሜ፣ እመጣለሁ በቅርቡ። አንድ ፕሮግራም አለኝ አስሚዬ፣ አንድ ፕሮግራም አለኝ፣ እመጣለሁ። እሺ ሶፊማ ቤት ነው። ሶፊ እኮ ተከራይቶ የሚኖረው ወይም ገዝቶ የሚኖረው እኮ የራሱ ቤት ነው። እኔ ቤት ነው አሁን የምኖረው፣ እኔ ቤቴ ላይ ነው። የማንም የለም። የማ ቤት ይለኛል። ደስ ብሎኛል። ቤቴን ያደመቃችሁት። የትኛው ነው ያንተ ቤት ወንድማችን? የቱ ነው? ስንት ቤት ገባን? በጣም ወደ 4 ወደ 5 የትኛው ቤት ነው? ጎንደር ላይ እንዴት አያችሁ? ያቆን አዳነ ጌታ የማርያም ልጅ ወይ ጎንደር ላይ ሰምተሃል? ብዙ ሰው ጌታን የተቀበለ ነው። ጎንደር አይ ደግሞ እንድቀጥልበት ከፈለክ የተወሰነ እድል ስጠኝ። ሚዩት አድርገህ ጎንደር ላይ ፕሮግራም እንደተካሄደ ሰምቻለሁ፣ አይቻለሁ። ፌስቡክ ላይም ግን ያው ሚዩት አድርጌያለሁ። ሚዩት አድርገህ ብሎኛል። ሚዩት አድርጌያለሁ።
አትሰማም። ተመስገን ቶፊ ቤት ሚውት ሆነ እኮ ሚውት አድርጉኛል እኮ ታፕታፕ ኮፍያ ምናምን ጋይስ ታፕታፕ እኮ ሚውት አድርገኝና ላውራ አላልክም እንዴ? አልተግባባንም። ቶቶ ሚውት አድርገኝና ድምፅ ስጠኛ እንዴ ላውራበት አልከኝ። አይ ሚውት አድርገህ አዳምጠኝ ነው ያልኩት። በነገራችን ላይ አንድ መረጃ መጥቷል። ጎንደር ላይ ድራማ ነው የተሰራው። ተከፍሏቸው እንደዚህ አይነት ድራማ የሰሩ ሰዎች አሁን እየተጋፈጡ ነው። እነሱም ይቅርታ ይጠይቃሉ ተብሎ እየተጠበቀ ነው እና ድራማ ነው። ተከፍሏቸው ነው ማለት እንዴት ነው? ይሄ እኮ ልክ ያልሆነ ንግግር ነው። ደምረው አይ ከነማተባ መንፈስ ቅዱስ ወረደብኝ ብላ እንደዚህ አትልማ። ድራማ ነው ለማለት ምን መረጃ አለ? ምክንያቱም በገንዘብ ተከፍሏቸው ጎንደሬዎች እንዴት እንደዛ አሁን ምንድነው? እኔም ተመስገን ፕሮቴስታንት ነበርና የዳነ ሰው በመንፈስ ቅዱስ የተሞላ ሰው ተሞላን በሚለው ማለት ነው። ይሞሉ አይሞሉ አላውቅም ያኔ እና ግን በዛ ሰዓት ላይ ቢያንስ በጌታ ቤት ሆነው ከ1 ዓመት በላይ የቆዩ በመንፈስ ቅዱስ ተሞልተናል ያሉ ኮንፈረንስ ሄዱ አክሽን ያሳያሉ። አክሽን። ስለዚህ እነዚህ ሰዎች ባለማህተብ ናቸው። ጌታ መች እንደተቀበሉ አይታወቅም። ኮንፈረንስ ላይ መጡ መንፈስ ቅዱስ እንደተሞሉ እንደዚህ ያሉ። ይሄ ደግሞ ሮንግ ነው። ምን ችግር አለው? መስቀል ፕሮቴስታንት ቢያደርግ አንገቱ ላይ ምን ችግር አለው? አይሆንማ። ለምን አይሆንም? ማነው መስቀል ለማድረግ ማን ነው የሚከለክለኝ? እኔን የመስቀሉን ትርጉም ማወቅ አለብህ አንተ። ትርጉሙን ታውቃለህ? ንገረኝ እስኪ። ማን ነው የሚከለክለኝ? የመስቀሉን ትርጉም ማውቃለሁ። ማን ነው የሚከለክለኝ? እኔ አንገቴ ላይ መስቀል ሳረግ ምልክት እስኪ ንገረኝ። ስለ ማህተብ ምልክት ንገረኝ እስኪ። ምን ልንገርህ? ስለ ማህተብ መስቀል ማሰብ ትፈልጋለህ? ስለዚህ ስለ ማህተቡ ትርጉም ንገረኛ። ትርጉም ሳታውቅ ዝም ብለህ ታደርጋለህ አይደለም? እንደውም ከነገ ጀምሮ አደርጋለሁ። እንደውም አንገቴ ላይ መስቀል ዝም ብለህ የወርቅ አለኝ። የወርቅ ነበር የማደርገው። አሁን ግን ከወርቁ ይልቅ የእንጨት መስቀል አደርጋለሁ አንገቴ ላይ። ማን ምን አገባው? እሱ መብት ነው፣ ግን ዝም ብለህ ማድረግ አችልም። መብት ነው፣ መብት አለ። ማንም መከለከለኝ። መስቀል አንገቴ ላይ ማድረግ እችላለሁ። ግን ሶፊ ደምረው ሊል ያሰበው ነገር ምን እንደሆነ ልንገርህ፣ ቀለል ባለ ነገር ድንገት ከተረዳ ከዚህ በፊት ፕሮቴስታንት ሆነው የተዘጋጀበት ኮንፍረንስ ላይ ከዚህ ተጭነው የሄዱ ሰዎች አሉ ከሌላ አካባቢ እና እነሱ ኮንፍረንሱን ለመካፈል ሲሄዱ ድራማውን ለመስራት ማህተብ አድርገው ልክ አሁን አብዛኛው ሰው የሚመለከተው ማህተብ ወይም መስቀል የሚያደርግ ሰው ክርስቲያን ነው ተብሎ ወይም ኦርቶዶክስ ተዋሕዶ ነው ተብሎ ነው የሚታሰበው እና እነዚህ ሰዎችን ነው መንፈስ ቅዱስ እንደወረደባቸው አስመስለው ያው እኔ የሚያንገጫግጭ የሚጥል የሚያንቀጠቅጥ ጥርስ የሚያፋጭ መንፈስ ቅዱስ አላውቅም እና እነዚህ ሰዎችን መስቀል አስደርጓቸው የተሰራ ሿሿና ድራማ ነው እንጂ እውነተኛ የሆኑ በአካባቢው የሚኖሩ እዛው ጎንደር ከተማና በጎንደር ዙሪያ ያሉ ኦርቶዶክሳዊ እህት ወንድሞቻችን ሄደው የተካፈሉት ፕሮግራም አይደለም። ሊሰራ የተፈለገው አሁን ላይቭ ላይ ስለሆነ ማውራት ስለማንፈልግ እንጂ ጀርባው ላይ የተጻፈው ታፔላው ራሱ የሆነ ቀስቃሽ የሆነ ሀሳብ አለው። ከዚህ መስራት የሚፈልጉት ድራማ ነበረ። ሁላችንም እናውቃለን። የአሰራሩንም ስለምናውቀው መሰራትና ሊሰራበት ሊፈለግ የታሰበውን ነገር ስለምናውቅ ያ ነው። በነገራችን ላይ የምነግርህ ምንድን ነው
ርዕሱ ምንድን ነው የሚለው? የታፔላው ርዕስ ሰሜንን ለኢየሱስ የሚል ነው። ሰሜንን ለኢየሱስ የሚል ነው። ሰሜንን ለኢየሱስ ካሉ እስቲ አክሱም ገብተው ጎንደር ላይ ያደረጉትን አክሽን ያደርጉ እስቲ። ይኸው አክሱም ገብተው ጎንደር ላይ ያደረጉትን ምን ችግር አለው እኮ? ያድርጓ። ማድረግ ነው። ምን ችግር አለው? ሰው ማድረግ ነው። አንድ ነው። ሁለተኛ ነገር ደግሞ እናንተ አሁን ሰሜንን ለኢየሱስ መሰጠቱ ምን አናደዳችሁ? ሰሜን ለኢየሱስ ከተሰጠ ቆየ 3000 ዓመት። ሶፊ ሰሜን ተለይቶ ብቻ አይደለም ለኢየሱስ የተሰጠው፣ ምዕራቡም የኢየሱስ ነው፣ ደቡቡም የኢየሱስ ነው፣ ምስራቁም የኢየሱስ ነው። የምነግርህ ጎንደር የሃይማኖት መጀመሪያ ናት። ጎንደር ኢየሱስን ማንም ሳያቅ ገባ። ኢየሱስ ክርስቶስን ማንም ሳያቅ ኢትዮጵያ ውስጥ ነው ማወራክ ያወቀችው ታቦት ቀርጻ ያስቀመጠች የመጀመሪያ የእምነት ጅማሬ የተጀመረባት ኦርቶዶክሳዊ ማህተብ የተንቀለቀለባት የታየባት ከተማ ብትኖር ሀገር ብትኖር ጎንደር ናት። ገባ? ያ ማስረጃ ታብታብ ብቻ አድርጉት። ጊፍቱን ተውትና ታብታብ ብቻ ኋላ ላይ ስለምንቀጥልበት ትምህርት ታሪክን ማንበብ ነው። ገባ አለም የተመሰረተበትን ፋሲል የኢትዮጵያ ታሪክ ማን የጻፈው ታሪክ ላይ ነው? ማን የጻፈው ታሪክ ላይ ነው? እናንተ እኮ ኢትዮጵያ ውስጥ ታሪክ የላችሁ። ገባ? አሁን ለምሳሌ ግን መካነ ኢየሱስ ናት። መካነ ኢየሱስ ቢያንስ 120 ዓመት ይሆናታል ኢትዮጵያ ውስጥ 120 ዓመት። ይሄ ግን ኦርቶዶክሳዊ ማንዴት የተመሰረተባት ጎንደር ፋሲለደስ ከተፈለፈለ ስንት ሺህ ዓመት ነው። ከዛ ሰዓት ጀምሮ ገባለ ክርስትና በዛ ቦታ ላይ የታወቀበት ነው። ክርስትና በዛ ቦታ ላይ ሲታወቅ የታወቀው ማን ነው? ክርስቶስ ኢየሱስ የድንግል ማርያም ልጅ ነው። እዛ ቦታ ላይ የታወቀው ማስረጃ አምጣ። ክርስትና ከጎንደር እንደጀመረ አምጣ ማስረጃ። ልንገርህ እኮ እየነገርኩህ እኮ እንደ አዲስ መተህ ልክ ኢየሱስ አምጣ ማስረጃ። ክርስትና ኢትዮጵያ ውስጥ ጎንደር ነው የጀመረው ብለህ እንደሌለ አዳምጥ። ኢየሱስ እንደሌለ አድርገህ መናገር በጣም ሼም ነው። በጣም ሼም ነው። ገባ? አፄ ፋሲልን ታውቀዋለህ? አፄ ፋሲልን 14ኛው ክፍለ ዘመን የነገሰ ታውቃቸዋለህ? ስለ ታሪካቸው ታውቃለህ? ስለ እዛ ቦታ ላይ ሲነገር ክርስትና እንዳለ ታውቃለህ? 10 አበባ ጋይስ፣ 10 አበባ ከሞን መጀመሪያ አዳም ትደምረው ምን መሰለህ ችግሩ? 10 አበባ ስጧ ጋይስ። የት ነው የጀመረው ክርስትና ኢትዮጵያ ውስጥ? 10 አበባ ጋይስ፣ 10 አበባ የት ነው የጀመረው ክርስትና? እንደ ዓለም ደረጃ ክርስትና የጀመረው እስራኤል ውስጥ ነው። እንደ ዓለም ደረጃ አማወራ ኢትዮጵያ ስለ ኢትዮጵያ ነው የነገርኩህ። እኔ ስለ ኢትዮጵያ ነው የጠየኩህ። በኢትዮጵያ ክርስትና የጀመረው በሰሜን ክፍል ነው። ከአክሱም ስርወ መንግስት ጀምሮ እስከ አሁን ጎንደር አላልክም? አሁን ደግሞ አክሱም አልክ። ደግሞ አዳምጠኛ ብራዘርዬ፣ አዳምጠኝ። እኛ ጎንደር ላይ ገብተህ ማነው ሰሜን ላይ ኢየሱስ ተብሎ መነገር አይቻልም። ኢየሱስን የሚያውቁት ቆይቷል፣ በጣም ቆይቷል። ቢያንስ ከ2000 ዓመት በላይ። እኔ ደግሞ ልንገር አይደለም ይኸውልህ ጎንደርና ሰሜንን አይደለም። እኔ ደግሞ እስራኤል የምትባለው ሀገር ራሱ ለኢየሱስ እያልኩ ነው። ክርስትና ተጀመረበት ያልካትን ምንም እኮ አይገርምም እኮ ምንም አይገርምም። ገባ? ለምንድን ነው በዛ ሰዓት ላይ ለምን ተገረምክ? ሰሜንን ኢየሱስ መባሉ ለምን ተገረምክ? አዳምጠኝ። ይኸውልህ ሰሜን ላይ ስለ ክርስትና መስበክ ነውር ነው። ገባ? ለምን ክርስትና የገባው ሰሜን ላይ ቢያንስ በጃንደረባው በሐዋርያት ሥራ ምዕራፍ 8 ላይ ያ ጃንደረባ የሰራው ስራ አለ። ያንን ስራ ይዞ የገባው ሰሜን ላይ ገብቷል። ብራዘር ሰሜን ላይ ኢየሱስን መስበክ አችልም። ሮንግ ነው። ሶማሊያ ክልል ሂድ፣ አፋር ክልል
ቴንኪው ደቡብ ላይ ከ12ኛው ክፍለ ዘመን ጀምሮ ከ12ኛው ክፍለ ዘመን ጀምሮ እኚህ ድንቅ አባት የወንጌል አርበኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ስፍራ ያላቸው በሚያስገርምና በሚያስደንቅ መልኩ በተለያየ የኢትዮጵያ ክፍሎች ወንጌልን ያሰራጩ አቡነ ተክለ ሃይማኖት አባታችን በእኛ ላይ ይደርብንና ድንቅ ስራ የሰሩት ከ12ኛው ክፍለ ዘመን ጀምሮ በደቡብ ላይ ነው። ናንጂ ብራዘርዬ ናንጂ ና እኛ ለሰሜን ምቀኛ ሆነን አናውቅም። በህይወታችን ለሰሜንም ለደቡብም ለምስራቅም ምቀኛ ሆነን አናውቅም። ባይዘዌ ሶማሊያ ክልል ላይ አብዛኛው ክርስትና ያለው የኦርቶዶክስ ቤተክርስቲያን ትልልቅ አድባራት ትልልቅ ቤተክርስቲያኖች ናቸው። ገብቷቸዋል። እነሱን ተከትለው የኦርቶዶክስን እግር ተከትለው ጅጅጋ ላይ አማሬሳ ከአማሬሳ ወደዚህ ደግሞ አለች ቀብዲ ዳሃር ጎዴ የሚባሉ ከተሞች ላይ ገባችሁ። ትልቅ ስራ እየሰራች ያለችው የተዋህዶ ቤተክርስቲያን ናት። ወደድክም ጠላህም ማለት ነው። ገባ። የተዋህዶ ቤተክርስቲያን ናት ትልቅ ስራ እየሰራች ያለችው። እስቲ ሰሜንን ለኢየሱስ እያልን እንጽፋለን። ሰሜኑን ለኢየሱስ ደምረው ጋም ያላችሁ ተሙ ጋም ያላችሁ ሁላችሁም ሰሜንን ለኢየሱስ እያላችሁ ጻፉ። ምንም የተሸፈነ ሰሜንን ለኢየሱስ እያላችሁ ጻፉ። ክርስቶስ ኢየሱስ ከተሸፈነ ቤተክርስቲያን ውድቀት ላይ እንዳለች ደርሰዋል። ገባችሁ? ደርሰዋል። ቆይ እሺ፣ በዚህ አጋጣሚ እኔ ትንሽ የተረዳውበትን መረዳት ፕሮቴስታንቶች ድራማ ሰርተዋል። በቃ ከዚህ ከመሀል ሀገር ይዘው የሄዱት ሰዎች ነበሩ። ማዕተብ አስደረገው ፌክ የሆነ ንቅሳት በታቱ መልክ በሌለ መረጃ አታውራ። ቆይ እዚህ ላጥፋ። ሚዩት አድርገኝ እና ስማኝ ብሎ ሚዩትን አብራ አንተን የሶፊ ሚዩት አድርገው የምታወራ አይሰማም። ተመስገን ይሁን። እኔ ስማኝ የሶፊ ፓስተር ሶፊ የሚለው ሚዩት አድርገው። በቃ አሁን ለእኔ የምትሰማኝ ለሶፊ አትሰማው። የሶፊ አይመጣም አንተ ጋር ዝማሬው። በቃ ልቀጥል እና ሀሳቡ እንደ ሀሳብ ገብቶኛል። ሀሳቡ እንደ ሀሳብ ሰሜን ስልጣኔ የጀመረበት አካባቢ ነው። ሁላችን የምናምንበት የምናውቀው ነገር እና ሰሜኑም ምዕራቡም ደቡቡም ምስራቁም ሁሉ የክርስቶስ ኢየሱስ ነው። ሊወጣ ነው። ስልክ ገብቶበት ነው የሚሆነው። ቀጥል አንተ። እና ኢትዮጵያ ሁሉ የክርስቶስ ኢየሱስ ናት። እሱ ግን ያ ኢየሱስ ብለን ስንጠራው አንድ አካል አንድ ባህሪ ያለው እንጂ አንድ አካል ሁለት ባህሪ ያለው አይደለም። በአሁኑ ሰዓት በዚህ ሰዓት ላይ ከአባቱ ከአብ አንሶ የሚለማመጠውን ኢየሱስን አይደለም የጠራ ነው። የኛ ኢየሱስ ከአባቱም እኩል የሆነ በስልጣን የማይለያይ ነውና ኢትዮጵያ ሁሉ የክርስቶስ ኢየሱስ ናት። ስለዚህ ማድረግ ያለብን ምንድነው? ወንጌል ነፃነት ከሆነ ተሙ አንተ ጋር ሰሜንን ለኢየሱስ እያሉ ይጻፉ እኮ ልል ነው። አንድ ጊዜ እድል ስጠኝ እና ይጻፉ፣ ችግር የለውም። አንተ ሰሜን ለኢየሱስ ቢሆን እናንተ ምን አናደዳችሁ እንዴ? ለምን እንደምናደደው እንዴ?
ለማይሁን ድሮስ ኢየሱስ እኮ አምላኬም አባቴም እኮ ነው። ለማይሁን ኢየሱስ እኮ ሁሉ በሁሉ ነው። ሰሜኑ ብቻ አይደለም፣ ምድረ ሞላው ሁሉ የሱ ነው። ለሱ ነው የሚገባው። ምን ሆናል አንተ? ሰሜንን መርጬ ከፍዬ የምሰጠው እኔ ከፍሎ አማኝ ነኝ። ኢየሱስ ክርስቶስ ይመጣል ይላል። ኢየሱስ ይመጣል ሲል ደግሞ ሁሉ ግን ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል። መልስ፣ ጥያቄ ጠይቀህ መልስ። ሰሜንን ለኢየሱስ አልክ። ሰሜንን ለኢየሱስ አልክ። ሰሜን ላይ ኢየሱስ የለም የለም የለም። ማን አለ? ካለ ሰሜንን ለኢየሱስ እንዴት ትላለህ እንዴ? ምን እያወራ ነው? ቅድም ነገርኩ። እስራኤል ነው ክርስትና የተጀመረው ብለሃል አይደለ? እስራኤል ራሱ ለኢየሱስ ኢየሱስ ሰሜን ላይ የለም ወይ? አለ። መላው ዓለም ላይ አለ። መላው ዓለም ላይ ካለ ስፔሲፊክ አድርጋችሁ ሰሜንን ለኢየሱስ እንዴት ትላላችሁ? ያለ የለም ብላችሁ እንዴት ትመጣላችሁ? አለ ብለህ ካመንክ ለምን ትመጣለህ? አረ ምድር ሁሉ ለኢየሱስ፣ ሰሜንን ለኢየሱስ፣ ለመነው ለኢየሱስ፣ ዓለም ምድር ሁሉ ለኢየሱስ። ስለዚህ ማረጋገጫ በሌለው ነገር ላይ ማረጋገጫ በሌለው ነገር ላይ ገባ። ማረጋገጫ በሌለው ነገር ላይ ሰሜንን ለኢየሱስ ብለህ ምን አይነት ኢቫንጀሊካል ሪቫይቫል ልታመጣ ነው የምትሄደው? ምን አይነት ምድርና መላዋ ለኢየሱስ ብላችሁ ጻፉ። ያየው አይነት ነው። ምንም የለም። ያየው ምድርና ሞላዋ የሆነ ነገር በቁጥር ነው ማስቀምጥልህ። ሌላ ዓላማ ከሌላቸው በቀር ምድርና ሞላዋ ለኢየሱስ ብላችሁ ጻፉ። ሌላ ዓላማ የሰው ልጅ ከሌለው በቀር ሂዱ ለዓለም ለኢየሱስ ነው የተባለው። ብራቦ ተሜ፣ ብራቦ ተሜ። ትክክል ነህ፣ ትክክል ነህ፣ ትክክል ነህ። ሰሜንን ለኢየሱስ፣ ድሬዳዋን ለኢየሱስ፣ ኦሮሚያን ለኢየሱስ፣ ትግራይን ለኢየሱስ፣ ምዕራብ ለኢየሱስ፣ ሰሜኑ ለኢየሱስ፣ አዲስ አበባ ለኢየሱስ። ምድር እና ሞላዋ ወደ ዓለም ለክርስቶስ። ዓለም ጋር ሂዳ አንተ መጀመሪያ ዓለም ጋር አትሄድም ሶፊ? ዓለም ላይ አተኮርክ እኮ። አይ ሰሜን ላይ እኮ ስታክ ስታደርግ እኮ ነው እኔ ዓለምን የጠራኋት እኮ። ነገርኩ በቃ ይኸው። ትግራይን ለኢየሱስ፣ አማራን ለኢየሱስ፣ ኦሮሚያን ለኢየሱስ፣ ደቡብ ለኢየሱስ፣ ምስራቅ ምዕራቡ ለኢየሱስ፣ ሁሉ ለኢየሱስ። ይሄ ነው የሚያስማማን። የሰው ልጅ የሆነ ቦታ የሆነ ለምን ትናደዳላችሁ እናንተ? ፕላን አድርጎ ሲሄድ ልክ አይደለም። ምድርና ሞላዋ የኢየሱስ ናት ለሚባል እኔ ለምን እናደዳለሁ እንዴ? ክርስቶስ ኢየሱስ ያለውን ግን ትእዛዝን ግን እቀበላለሁ። ምን አለ መሰለ? ሂዱ ወንጌልን ለዓለም ሁሉ ፍጥረት ሁሉ ምን በሉ ስበኩ። እስቲ እንደዚህ በሉ እስቲ ሁለታችሁም የማትናደዱ ከሆነ ሰሜንን ለኢየሱስ በሉ እስቲ። እስቲ ሰሜንን ለኢየሱስ በሉ ሁለታችሁም የማትናደዱ ከሆነ። እኛ ምን እንላለን? መጀመሪያ እኛ ምን እንልን በላ። እኛ ምን እንልን በል አልኩኛ። እኔ መጀመሪያ በል ያልኩ ደግሞ ሌላ ዓላማ ከሌለ እኛ ምን እንልን በል። እኛ ምን እንልን መጀመሪያ ማርያምን ለጴንጤ ብለህ ተናገር። እኔ በሉ ያልኳችሁም በሉ። ከዛ ላለው ማርያምን ለጴንጤ ብለህ ተናገር። ማርያምን ለጴንጤ ብለህ ተናገር። ላሻ አነቀው። አንተ እዚህ ጋር ታነቀ ታውቃለህ። አነቀ። አንዴ ዞረብኝ ይለኛል እዚህ ጋር በልስ። ምን ልበልልህ? ደስ ያለን እላለሁ እኔ። በልበለኝ። ማርያምን ለጴንጤ በል። ምን ማለት ነው? ማርያምን ለጴንጤ ትርጉሙን ንገረኝ። ምን ማለት ነው? ሰሜንን ለኢየሱስ ማለት ትርጉሙን ንገረኝ። ኮመንት አንተ አንብብ። ዝም ብለህ ተናገር። ኮመንት ለምን ታነባለህ? ተናገር ዝም ብለህ። ያ አታንብብ ኮመንት።
ቀጥል። ለምን ኮሜንት አነባለህ? ደምረው እኔ ምንም አላነብም። ያው እኔ ኮንፊደንስ አለኝ፣ ማርያምን ኮንፊደንስ አለኝ። እሺ ይኸውልህ፣ እኔ እኮ የእናንተ የሚገርመኝ ማለት ነው ኢየሱስ ሲባል ለምንድን ነው ማርያም የምትውል? ለምንድን ነው ኢየሱስና ማርያምን የምታወዳድሯቸው? አሁን ባለፈውም ኢየሱስ ሲባል እዛ ቲክታክ አዋርድ ላይ ቆይ ስማኝ፣ እዛ ቲክታክ አዋርድ ላይ ኢየሱስ ሲባል ማርያም ማርያም አላችሁ። ለምንድን ነው ማርያምን ከኢየሱስ ጋር የማስተካከልና እኩል የማድረግ ነገር ለምንድን ነው እንደዚህ የምትሆኑት? ምን ችግር አለው? እኛ ድንግል ማርያም እንደ ኢየሱስ ናት ብለን ተናግረንም አስተምረንም አናቅ። ድንግል ማርያም ፈጣሪ ናት፣ አምላክ ናት። እየነገርኩ እኮ ነው። ድንግል ማርያም ፈጣሪ ናት፣ አምላክ ናት ብሎ የሚናገር የሚያምን ኦርቶዶክሳዊ የለም። ድንግል ማርያም መለኮት ናት። ምንድነው ሶፊ እያልክ ያለው ብራዘርዬ? አምላክ አይደለችም ማለት እኮ መለኮት ናት ወይ መለኮት አይደለችም እያለ ነው። እና ለምንድነው ታዲያ ኢየሱስ ሲባል ሲጠራ አሁን አንተ ሰሜንን ለኢየሱስ ሲባል ለምንድነው ማርያምን ለጴንጤ ብለህ የምትለው? ምንድነው? ምን ያገናኘዋል? ቴንኪው ማርያምን ለጴንጤ ብለን ደምረው ሊያሰበውን ልንገርህ፣ አንደበታችሁ ላይ ማርያም ጠፍታለች። ስለዚህ ድንግል ማርያምን ደግሞ እናንተ አንደበት ላይ አስቀምጠን የድንግል ማርያምን ምልጃዋን ተረድታችሁ ገባ፣ ምልጃዋን ተረድታችሁ እንድታውቁት ያስፈልጋል። እንድታውቁት ገባ። ሶፊ ድንገት ካልተረዳው ደምረው ሊያሰበውን ሀሳብ ተረድተከዋል ሶፊ? ቲክታክ አዋር አልተረዳም። ድንገት ቲክታክ አዋርድ ላይ አልገባኝም እኮ ለዚህ እኮ ነው። አየህ ድንግል ማርያም እኮ ቲክታክ አዋርድ ላይ ስትል ድንገት ደምረው ሊል የፈለገው ምን እንደሆነ አላወቅ። ድንግል ማርያም የያዕቆብ መሰላላት ያለ ደግሞ ኢየሱስ ውድድር ላይ አይገቡም ሶፊዬ። እኔን አዳምጠኝ። ደምረውን ስማው እንጂ ድንግል ማርያም የያዕቆብ መሰላል ናት ይላል። እኛ ድንግል ማርያም ደምረው እኛ ድንግል ማርያም ማለት ነው የመዳናችን ምክንያት የሆነች ምክንያተ ድኅን የምንላት ማንኛውም ሴት ያላገኘውን ጸጋ ያገኘች ከእግዚአብሔር ዘንድ በተለየ ሁናቴ የተመረጠች የተለየች እናታችን ቅድስት ድንግል ማርያም ሩሩሃ፣ ቸሯ፣ ደጓ እናቴ ማርያም እናቴ ሶፊ ቅድም ላይ ቲክታክ አዋርድ ላይ ኢየሱስና ማርያምን ለማወዳደር አይደለም። አሁን ቦታው አልነበረም በሰዓቱ ቲክታክ አዋርድ ላይ በፕሮቴስታንቶችም ሆነ በኦርቶዶክሳውያን ላይ የተናገረው ቦታው አይደለም። ለሁሉም ቦታ ሰዓት ጊዜ ያለው እና እዛ ቦታ ላይ ግን ኢየሱስ ሲባል ይህን ኢየሱስን ልስጣችሁ በደንብ ለቆ ይወጣል። ተመልሰህ ስትመጣ የኔ እናት ወላዲተ አምላክ ማርያም ማርያም ምክንያተ ድኅን ማርያም ንጽሕተ የማርያም ባል ይሄ ክፋታችሁን ይዛችሁ እናንተ አሁን የዘላለም ሕይወት አለን ትላላችሁ። ውጣ ማርያም ብዬ ስምሽን ልጥራው አይደገብኝም ስደጋገመው አሁንም ጠራሁሽ አላስችል ቢለኝ ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም
ማርያም ማርያም ብዬ ስምሽን ልጥራው አይደጋገመኝም ብደጋገመው አሁንም ጠራሁሽ አላስችል ቢለኝ ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም 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 በርበናት ኮመንቱን አጥለቅልቀው ማርያም 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 እያልክ ማርያም 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 እያልክ ይህንን የመናፍስትን ራስ ምታት የሆነችውን ድንግል ማርያምን አጥለቅልቅልኝ። ኮመንቱን አጥለቅልቀው ነው የምልህ፣ አጥለቅልቀው ብራዘር። እኔ በማርያም ምልጃ ነው ኦርቶዶክስ የሆንኩት። ግልጹን ነው የምነግርህ። በማርያም ምልጃ ብራዘር፣ በማርያም ምልጃ የድንግል ማርያም በረከቷ ረድኤቷ ሁል ጊዜ ከቤቴ እንዳለኝ ሁል ጊዜ እንኳን ለእኔ አይደለም ለጓደኛዬ እንደሆነች በጣም የሚገርማችሁ ማለት ነው ለጓደኛዬ እንደሆነች ድንግል ማርያም በሕይወቴ ላይ ትልቅ የሆነውን ፈተና የናደች እግዚአብሔር በሰጣት ጸጋ ትልልቅ ነገሮችን ያደረገች የኔ ድንግል ማርያም ያላጨበጨበ ያላለው ደስ ደስ ያላጨበጨበ ያላለው ደስ ደስ ድንግል ማርያም እንግዲህ ቆንጆ ነገር ነው ያነሳው። ደምረው ቆያ አሪፍ ነገር ነው ያነሳው። እንግዲህ መብራን ድንግል ማርያም እኔ ቤት አጥለቅልቅ ማርያም ማርያም እያልክ ወንድሞቼ አጥለቅልቀው ነው የምልህ። አጥለቅልቀው ያለ ድንግል ችግር የለም። እኔ ጋር ለምን መሰለኝ ስለ ድንግል ማርያም እኔ ጋር ያላችሁ አንዴ ደምረው ቆይ ስለ ድንግል ማርያም አዳምጥኛ። ስለ ድንግል ማርያም መጽሐፍ ቅዱሳዊ ይዘት ያለው ነገር ልንገርህ። ይኸውልህ ድንግል ማርያም እኛ ኦርቶዶክስ አንዴ እኔ ጋር እንዲጽፉልህ ብዬ ነው። እኔ ጋር ያላችሁ ሰዎች በሙሉ ማርያም እያላችሁ ይጽፋሉ። ይኸው ይጽፋሉ እኮ። ታዲያ አንተ እንዴት ነው የምታስበው? ማርያም እኮ የጌታዬ መድኃኒቴ የኢየሱስ ክርስቶስ እናት ናት እኮ። አዳምጥ። አንተ እናት ናት ብለህ ነው የምታምነው። እናት ብቻ አይደለችም። ባይገርምህ ለሰዎች ደራሽ የሆነች ሰው ችግር ውስጥ እንዳይገባ እንዳይዋረድ ፈጥና የምትመጣ ገባ ፈጥና የምትመጣ ልጇ ደግሞ የተናገረችውን ቃል የሚያዳምጥ አሁን አምና የምትናገር ተናግራ አፍራ የማታውቅ እናት ናት። እኛ ያለን እናት አንተ ይህንን ዘርዝር አትናገርም። አየህ በድንግል ማርያም መዋረድን እንደምታገኝ ነው የምታውቅ። እኛ ግን በድንግል ማርያም መክበርን ነው የምናውቀው። መክበርን የዘላለም ሕይወት በድንግል ማርያም ገባ በልጇ በክርስቶስ እንድናገኝ ምክንያታችን ናት። የዘላለምን ሕይወት እንድናገኝ ምክንያት ናት። ይኸውልህ ኃጢአት የመጣብን በሔዋን ቦታ ነው። ሔዋን ባደረገችው ነገር ኃጢአት መጣብን። ድነታችንን ደግሞ ያገኘነው ምክንያት የሆነችልን ድንግል ማርያም ናት። ድንግል ማርያም 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 እናቴ ትሙት። ይኸውልህ ድንግል ማርያም ልንገር አይደለም ዮሐንስ ወንጌል ምዕራፍ 2 ላይ ምናልባት አንተ ታሪኩን ታውቀው ይሆናል። ታሪኩን ብቻ ነው የምታውቀው። ነገር ግን የድንግል ማርያምን ኦቶሪቲ አይተዋል። ስልጣኗን አይታል። እዛ ጋር ስልጣኗን ምን ያክል ጸጋ እንዳላት አይተዋል። እነዛ ሰርገኞች ሊዋረዱ ባሉበት ሰዓት ላይ ውርደታቸውን ተመልክታ ማንም ሳይነግራት ማንም ቀለዋል እኮ በሰፈሩ ዘንድ ተቀለዋል። ፍሪታይ ሰላም ብያለሁ። ቀለዋል እኮ በሰፈሩ ዘንድ አይታል። ነገር ግን ያንን ነገር ማለት ነው ያንን ውርደታቸውን ድንግል ማርያም ማየት ስላልፈለገች ሄዳ ለልጇ ነገረችው። ልጄ የወይን ጠጅ እኮ አልቆባቸዋል አለችው። አየህ ያ የወይን ጠጅ ታሪክ ቀያሪ ጠጅ ነው። ያ የወይን ጠጅ የሰውን ክብር የሚያመጣ ነው። አየህ ያ የወይን ጠጅ ትልቅ ነገር የሚያደርግ ነው። ያ የወይን ጠጅ ገባ። ያ የወይን ጠጅ ተመልከት። ከዛ በኋላ አንቺ ሴት ከኔ ምን አለሽ አላት። እናንተ ግን ይህንን ቃል ይዛችሁ ታላግጣላችሁ፣ ታሾፋላችሁ፣ የተለያየ ነገር ትናገራላችሁ። ነገር ግን አንቺ ሴት ከኔ ምን አለሽ ሲላል እናንተ የሚመስላችሁ በዛ ሰዓት ላይ ኢየሱስ እንደማይቀበላት አድርጋችሁ ነው የምታስቡት። ኖ አይደለም። ገና ብዙ ስራ ከአንቺ ጋር እንሰራለን። ገና ስራዬን አልጀመርኩም። ገና ማዳመጥሽ ነገር አለ። ገና ለሕዝብሽ ስትናገሪ ስትለምኝ ሰማሻለሁ። ቃልሽን አዳምጣለሁ፣ ቃልሽን እሰማለሁ። ገና ብዙ ታሪክ እንሰራለን ከአንቺ ጋር እያላት ነው። ከዛ በኋላ ግን
ምን ብሎ ሄደች? ምን ብላ ሄደች? የሚላችሁን አድርጎ አለች። ለምን ኢየሱስ ክርስቶስ እንደሚያደርግ በምኑ አውቃ? በምናቧ አይደለም፣ በጸጋዋ አውቃ። አየ በጸጋዋ። እናንተ ግን ተገዶ እንዳደረገ ትቆጥራላችሁ። ኖ የማርያምን ኦቶሪቲ ስለሚያውቅ ነው ሄዶ ያንን የወይን ጠጅ ያለቀባቸውን የወይን ጠጅ በክብር ከመጀመሪያው ይልቅ እርሱ እንደገና በተአምራት ያመጣው ድንቅ ሆኖ ያ ሰርግ እንዳይዋረድ ያ ሰርግ ብዙ ነገሮች እንዳይገባ ምክንያት ሆነችልን ድንግል ማርያም። ለእኔም እንደዚህ ናት ወንድሜ። ደመረው ሊዋረድ ነበረ። መቼ? ኦርቶዶክስ ከሆነ በኋላ። ደመረው ሊቀል ነበረ። መቼ? ኦርቶዶክስ ከሆነ በኋላ። እና አልተዋረደም እንዴ? አዎ አልተዋረደም። ለምን? ድንግል ማርያም እቅፍ ድግፍ አድርጋ በዘርፋፋ ቀሚሷ ሸፈን አድርጋው ያ የተወረወረው ፍላጻ ዞር አስደረገችልን። የኔ እናት ሁልጊዜ እናገራለሁ ስለ ታምራቷ። ሁልጊዜ እንኳን ለእኔ ብቻ አይደለም ለጓደኛዬ ነው የምልህ። ለጓደኛዬ ያደረገችውን ድንቅ ነገር እናገራለሁ ሳላፍር ሳልሸማቀቅ። ይመስላል ይህን እየነገርኩ ያለሁት እኮ መጽሐፍ ቅዱሳዊ ታሪክ ነው እኮ የምነግርህ። መጽሐፍ ቅዱሳዊ በመጽሐፍ ቅዱስ ያለችውን ድንግል ማርያምን ነው። ተረት ትለኛለህ። ኖ መጽሐፍ ቅዱስ ተረት ነው እንዴ? ብራዘር ነው እንዴ? አይደለም። መጽሐፍ ቅዱስ ተረት መንፈስ ያለበት ነው። ቅዱስ የሆነ ነው እንዴ። በተአምረ ማርያም የሆነውን ነገር ልንገርህ እንዴ። ለዚህ እኮ ነው ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተዘጋው። ለምን? የተአምራት ማብቂያ የለም። ገና የሚቀጥል ነው ተአምራቱ። ገና የሚቀጥል ነው። የሚቆም አይደለም። የማ ተአምር ብትለኝስ? የቅድስት ድንግል ማርያም ተአምር። ለሰዎች አንዳንድ ቦታ ላይ የሄደች ቅድስት ድንግል ማርያም የሆነ ነገር ሰፕራይዝ ታደርጋቸዋለች። ይደንቃቸዋል ይላሉ። አቤት አንዳንድ ጓዳ ስትገባማ የሚደንቅ ነው የድንግል ማርያም ጸጋ። አቤት ስጦቷ ድንቅ እኮ ነው ወንድሜ፣ ድንቅ ነው እኮ። ስንቶቹን እኮ ማህፀናቸውን ከፈተችላቸው። ስንቶቹን ለ10 ዓመት የተዘጋ፣ ለ15 ዓመት የተዘጋ፣ ለ11 ዓመት የተዘጋ የልጅ አባት አደረገች፣ የልጅ እናት አደረገች። ድንግል ማርያም በምኗ የተነሳ? በእሷ ማንነት አይደለም፣ ከእግዚአብሔር በተቀበለችው ጸጋ፣ ከእግዚአብሔር በተቀበለችው ኃይል። አይተህ የእኔ ድንግል ማርያም እያላችሁ ጻፉ። ማርያምን ይሄ የመጽሐፍ ቅዱስ ታሪክ ነው የምነግርህ ወንድሜ። ቀላቅዬ አይደለም የምነግርህ። የድንግል ማርያምን የመጽሐፍ ቅዱስ ቃል ነው የምነግርህ። አቦ ይህንን ጥቅስ ላንብብልህ። መቼስ ያው መጽሐፍ ቅዱስ ስለሌለ ይህንን ጥቅስ ላንብብልህ። ይህንን ጥቅስ ምን ይላል መሰለህ? እዚህ በአንደኛ በሉቃስ ወንጌል ምዕራፍ 1:48 ላይ ያለውን ቃል ላንብብልህና ማርያምን ከዛ በኋላ ማርያም ምን ያክል በምድር ላይ እየሰራች እንዳለ ትመለከታለህ። እንደዚህ ይላል። ራሷ ነች የተናገረችው። ድንግል ማርያም ቤዛዊት ማርያም ምን አለች? ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። አየህ፣ እችን የምታያት ድንግል ማርያም የመጀመሪያዋ ዋነኛዋ ነገር ምን እንደሆነ ታውቃለህ? ጌታዋን የምታከብር ናት። ጌታዋን የምታዋርድ አይደለችም፣ የምታከብር ናት። ጌታን ደግሞ የምታከብር ከሆነ የሚያከብሩኝን አከብራለሁ ብሏል እግዚአብሔር አምላክ። ገብቷል? እግዚአብሔር አምላክን የምታቀለው ከሆነ ቀለ ትገኛለህ። የምታከብረው ከሆነ ግን እግዚአብሔር ያከብራል። ከዛስ መንፈሴም አለ። አየህ ድንግል ማርያም ምን አላት? መንፈስ አላት። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች እና የባሪያይቱን ውርደት ምን ብሏልና ተመልክቷልና። አየህ እግዚአብሔርን ስታከብር አንተ ማንነት ዝቅ ማለት ነው። ለእግዚአብሔር ባሪያ መሆን ነው፣ መገዛት መሆን ነው። ተመልከት። ከዛስ የባሪያይቱ ምን ታደርጋለችና የባሪያይቱን ውርደት ተመልክቷልና እነሆም አለች። ተመልከት፣ እግዚአብሔርን የሚያከብር ቀጣይ ምን እንደሚሆን ታውቃለህ? እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። ብፅዕት። አየህ እኛ ኦርቶዶክሳውያን ድንግል ማርያምን ብፅዕት ስንል አናፍርባትም። በማርያም ብፅዕት ስንል መጽሐፍ ቅዱስ ስላላት ነው። እግዚአብሔር ስለመረጣት ነው።
እርሷም ራሷ ስላለች ነው ብፅዕት የምንላት። ብፅዕት ይሉኛል፣ ግን ብፅዕት ለማለት አንገታቸውን የሚያንቃቸው ብዙ ትውልዶች አሉ። ብዙ ለድንግል ማርያም ብፅዕና ለመስጠት የሚያንቃቸው። ከዛስ ምን አለች መሰለ ሶፊዬ? እኛ ኦርቶዶክሳውያን ለዚህ ነው ድንግል ማርያም በራሷ ማንነት አታደርግም፣ ከእግዚአብሔር በተቀበለችው ነው የምንል። ለምን? ራሷ ስለተናገረች። ምን ብላ? ብርቱ የሆነው ሰማኝ። እዚህ ጋር መጽሐፍ ቅዱስ ነው የምነግርህ፣ ተረት ተረት አይደለም የምነግርህ። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ሰይ በሉ። በማርያም 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 ማርያምን አይጣል ወንድሜ። ብርቱ የሆነው ሚውት አድርገኝ ነው እንደምታወራኝ። ሚውት ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? አሜዚንግ አሜዚንግ። እኔ አንተን ነው አንተን ማርያምን። እሺ ኧረ እኔ አንተን አላረኩም። ደሜ እንዳትሳሳት። ጠይቅ አላረኩም። ብርቱ የሆነው አላረኩም። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ስሙም ምንድን ነው አለች? ቅዱስ ነው አለች። ቅዱስ ነው አለች። አየህ፣ እርሱ ታላቅን ስራ ለማድረግ ማንን መረጠ? ማርያምን። ሰዎች በማርያም ታላቅ ስራ ሲደረግ ግራ ይጋባሉ፣ ይደናገጣሉ። ነገር ግን መጽሐፍ ቅዱሳዊ ነው። የድንግል ማርያም ታላቅ ስራ መሆን መጽሐፍ ቅዱሳዊ ነው ወንድሜ፣ መጽሐፍ ቅዱሳዊ ነው። ድንግል ማርያም ታላቅ ስራ ላውጣቸው፣ በእናትህ ላውራ፣ ከእናንተ ጋር ላውጣቸው። ጠጉራቸው ምንድን ነው ይኸውላችሁ። ድንግል ማርያም በእርሷ ትልቅ ስራ ሲደረግ አይታችኋል። የማን ሀሳብ ያለበት ነው? የማን ሀሳብ ያለበት ነው? የእግዚአብሔር አምላክ። አንተ ብቻ እኮ እያወራህ አንድ ብቻ ንገረኝ። እሺ ምህረትም እኛ የምናወራ አሳየን። የሆኑ ምስሉን አሳየን። ያው ሉቃስ 1:47 አይደለም ምስሉን የያዝከውን ምስል አሳየኝ።